ገርማችሁ ይህን ቪዲዮ ከቀረጽኩላችሁ በኋላ በጣም ተጨማሪ ሀሳብ እየመጣልኝ ነበር። ለዛ ነው በመሀል የገባሁትና እኔና ባለቤቴ ብዙ ጊዜ ቻሌንጆች ያጋጥሙናል፣ የተለያዩ ቻሌንጆች ያጋጥሙናል እና ስፔሻሊ ደግሞ ልጆችን ስታሳድጉ አንደኛው የኢኮኖሚ ስታቢሊቲ ቻሌንጅ ያጋጥማል። ስለዚህ በዛ ጊዜ አንዳንዱ ነገር ብዙን ነገር አልፋችሁት የመጨረሻ ከባባዱ ነገር አልፋችሁት የመጨረሻ ትንሽ ሲቀራችሁ ነው እጅ የሚያሰጣችሁ። ማለት ልክ የሆነ ነገር ጎትታችሁ ሊቆረጥ ሲል ጀስት እንደገና አቅም ማጣት ማለት ነው። እና ብዙ ጊዜ እንደዚህ ነው የሚሆነው በላይፍ። ግን እመኑኝ በዛ ጊዜ እጅ እንዳሰጡ ያ የመጨረሻችሁ ነው። እና ብዙ ጊዜ እንደዚህ አይነት አጋጣሚዎች ያጋጥመውናል። እና ብዙ የስንፍና ንግግሮችን ልናወጣ የምንችልባቸው ነገሮች በዛ ጊዜ ናቸው። ማለት በቃ አሁንስ እጭ የሚያሰኙ ነገሮች ማለት ነው። እና ግን ያልፋሉ፣ ታሪክ ይሆናሉ። እንዴት ታሪክ እንደሚሆኑና ትልቅ ነገር ሆኖላችሁ ታዩታላችሁ። ግን አይደለም ትልቅ ነገር፣ በጣም ጥንጥዬ ነገር እኮ ሊሆን ይችላል የሚያስደነብራችሁ። ብዙን ነገር አልፋችሁት ብዙ ታምራት ሆኖላችሁ ማለት ነው። ብዙ ቻሌንጆችን በጽናት ድምፃችሁን አጥፍታችሁ አልፋችሁ ብላችሁ ጀግናችሁ አልፋችሁ በጣም ትንሽ ነገር እጅ ልታሰጣችሁ ትመጣለች። ይሄ በጣም በህይወት ያየሁት ነገር ነው። እና ምናልባት እጭ የሚያሰኝ ነገር ከእጭ ጀርባ አሜን የሚያሰኝ ነገር አለ። ይሁንልኝ እንኳን ሆነብኝ የሚያሰኝ ነገር አለ። ይህ እንድታስተውሉ ነው በጣም በመሀል የገባሁት። ይህንን እንድታስተውሉ ያ መጨረሻው እንደሆነ ምልክቱ እንደሆነ የቻሌንጃችሁ መጨረሻ እስኪ ልሞክር ብሎ እስኪ ያስጥላቸው እንደሆነ እስኪ አንድነታቸውን አገኝ እንደሆነ እስኪ መግባባታቸውን ጽናታቸውን አልቆ አገኝ እንደሆነ ኪሳራቸውን አገኝ እንደሆነ መግባባታቸው ጽናታቸውን እጅ ሰጥተው እንዳገኛቸው ብሎ ነው ቻሌንጁ። በዛ ጊዜ ፈተና ተፈትናችሁ እንዳትወድቁ በዚህ ነገር ላይ በየቤታችሁ እንግዲህ በራሳችሁ ህይወት ውሰዱት። ምንድነው አሁን ላይ የሚያስምጣችሁ? ያልፋል። ግን ሶርሱን አብሮ በአንድነት አንተነ አንቺ ነሽ ሳትባባሉ በጽናት በቃ የችግሩ መፍትሄ አንድ ሰው እንደሆነ እንኳን ብታውቁ ግን በጋራ ወደ ሶሉሽን መሄድ በጣም የፓወራችሁ ሚስጥር ነው። ስለዚህ ይህንን እንድታስቡበት ነው። ችግር ከቤታችሁ ይወገድ። ልመርቃችሁ፣ ችግር አያገኛችሁ። ችግር ከዘሮቻችሁ ከቤታችሁ ይወገድ። የተለያዩ ችግሮችን እግዚአብሔር ሰብሮ በእውነት ኑሮዬ ይበቃኛል ብላችሁ የምትኖሩበት ሰላማዊ ህይወት፣ እረፍት ያለው ብለሲንግ የሆነ ህይወት ይስጣችሁ። የእግዚአብሔር በረከት ባለጸጋ ታደርጋለች። በዛ ሐዘን የለም ተብሎ ተጽፏል። ሐዘን የሌለበት በረከት ያገኛችሁ። አሜን። አላችሁልኝ? እንዴት ናችሁ? ዛሬ በአዲስ ርዕሰ ጉዳይ ነው የመጣሁት። ሰኒ ቲዩብ ነው። ዛሬ ብዙ ጊዜ ቻሌንጆች ያጋጥሙናል፣ ችግሮች አሉብን። ሰዎች ነንና ችግር አይጠፋም። ስለዚህ ብዙ ጊዜ ለዛም ነው ስለ ችግር የምናወራው አይደለም እንጂ እንዲሁ ችግር ማውራት ደስ ብሎን አይደለም። ብዙ የዚህ ዓለም ጣጣም የሚመስለኝ እኔ ስገምት ሳስበው ችግሮችን ለመፍታት ነው የምንሮጠው አይደለም። የልጆቻችንን ችግር፣ የቤተሰባችንን ችግር፣ የእኛን ችግር ሶልቭ ለማድረግ ችግሮች እንዳይኖሩ ወይንም ደግሞ በተዘዋዋሪ ሰላማዊ ህይወት ፈልገን አይደል በተለያየ መንገድ ችግሮች እንዳያጋጥሙን ነው የምንሮጠው ማለት ነው። እኛም ወደ እናንተ ስንመጣ በዚሁ መንፈስ ነው ችግሮች ጠልፈው እንዳይጥሉን እንመካከር በሚል ማለት ነው። ስለዚህ ዛሬ ብዙ ጊዜ የማስተውለው አንድ ነገር አለ በራሴ ህይወት በተለያየ ሰዎችም እና አንድ ችግር ሶርሱ ወይንም ስሩ ካልታወቀ
መፍትሄው አይገኝም። ያው እንደምታውቁት በሽታውን የደበቀ መድኃኒት የለውም ይባላል አይደል? ይሄ በጣም ትልቅ ነጥብ ነው እና ብዙ ጊዜ ወይ በጣም እንደውም ዋጋ መክፈል አለው ማለት አንድን ነገር በአንድ ነገር አይፈታም። ችግሮችን ማወቅ በጣም 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 ጠቃሚ ሆኖ ይገኛል ማለት ነው። ዝም ብሎ መኖር ለእንስሳ ነው አይደል? እኛ ሰዎች ነን፣ ሂውማን ቢንግ ነን፣ ኔቸር አለን፣ ኢሞሽናል ፊሊንግ አለን፣ ሳይኮሎጂካል ፊሊንግ አለን፣ ማህበራዊ ነን፣ ሰዋዊ ነን። ስለዚህ ፊል እናደርጋለን። ስለዚህ ስሜት ስላለን ችግሮች አሉን። ችግሮችን ለመፍታት ደግሞ እንፍጨረጨራለን። ስለዚህ ዛሬ የምንወያየው ችግሮቻችንን ስንፈታ የምንሄድባቸው መንገዶች ነው። አንዳንድ ጊዜ ለምሳሌ የተተበተበ ክር ወስዳችሁ ለማፍታታት ብትፈልጉ ምኑን ማግኘት አለባችሁ? ውሉን ማግኘት አለባችሁ። አለበለዚያ ምን ይሆናል? የበለጠ ይተሳሰራል። የበለጠ ይያያዝና ወይ ካልቆረጣችሁት ወይ ካልቦጫጨቃችሁት ምኑ አይገኝም፣ በቃ መፍትሄው አይገኝም፣ ውሉ አይገኝም። ስለዚህ ላይፍም ውል አለው። ውል የሚባል ነገር አለው። ጫፉን ማግኘት አለብን ማለት ነው። በተቻለ መጠን መፍትሄ የሌላቸው ይዘናቸው የምንቀጥልባቸው ቻሌንጆች አሉ። ይዘናቸው ልንቀጥል የምንችላቸው ላይፍ ታይም ቻሌንጆች ይኖራሉ። ጊዜያዊ ቻሌንጆች፣ የተወሰነ ዓመት ከኛ ጋር የሚቀጥሉ እኛን ሰርተውን የሚሄዱ ቻሌንጆች፣ በየቀኑ ፌስ የምናደርጋቸው ቻሌንጆች አሉ። ስለዚህ እነዛን ነገሮች ለመፍታት የምንሄድባቸው መንገዶች ምን አይነት ናቸው ነው ዛሬ እንግዲህ ለምሳሌ ስነ ልቦናዊ ሊሆን ይችላሉ። የስነ ልቦና ችግሮች ስትራግል እያደረግን ሊሆን ይችላል። በዚህ አሁን ባለንበት ዘመን የስነ ልቦና ችግር አንዱ ትልቁ ችግራችን ሊሆን ይችላል። የውስጥ መረበሽ፣ የውስጥ አለመረጋጋት፣ የሰላም ማጣት። እንደው አንዳንድ ጊዜ እነዚህ የስነ ልቦና ችግሮች ኢንሴኒቲ ላይ እንኳን ባይደርሱ ብዙ አይነት ስትራግሎችን እናደርጋለን። የስሜት መታመም አለ። ይሄ ሁላችንም ሰው በመሆናችን የሚያጋጥመን ነገር ነው። ፊልም እናደርገው ነገር ነው። ስለዚህ ይሄ ችግር እያለብን በሌላ ወይ ግን በሌላ መፍትሄው ልናመጣ አንችልም ማለት ነው። ስለዚህ ምንድነው ችግራችን የሚለውን አይደንቲፋይ ማድረግ በጣም 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 ጠቃሚ ነው ማለት ነው። ቅድም እንዳልኩት ከስነ ልቦና ጋር በተያያዘ የዝቅተኝነት ስሜት ችግር፣ የአስተዳደግ ችግር፣ ዊክነስ፣ የራሳችን ድካሞች፣ የራሳችንም ደግሞ አንዳንድ በራሳችን ምክንያት የሚመጡ ተግዳሮቶች፣ የስነ ልቦናዊ የሆኑ ችግሮች ሊኖሩብን ይችላሉ። ስለዚህ እነዛን የምንፈታባቸው መንገዶችን በዛው ልክ ነው የሚሆነው ማለት ነው። እንግዲህ የኢኮኖሚ ችግር ሊኖርብን ይችላል። የኑሮ ችግር፣ የገንዘብ ማጣት ችግር፣ የኢኮኖሚ ስታቢሊቲ ችግር ሊኖርብን ይችላል። ስታቢሊቲ ወሳኝ ነው ለአንድ ፋሚሊ፣ ለአንድ ሰው። ሁልጊዜ ኢኮኖሚው ቀይ መስመር ላይ እንዳለ የሚያሳየው ሀብት የማያፈራ ከሆነ፣ የሆነ ነገር ጥሪት የማይዝ ከሆነ ተብሎ ይታመናል። ለምሳሌ ጡረታ እድሜያችን ላይ ስንደርስ የሚኖረንን ነገሮች በሩጫ ጊዜያችን ለማድረግ ያለብን ቻሌንጆች ካሉ እነዚህ የኢኮኖሚ ችግሮች ሊኖሩብን ይችላሉ ማለት ነው። ሌላው የመንፈሳዊነት ማጣት ችግር፣ መንፈሳዊ መሆን ፈልገን ሳንሆን መቅረት፣ ለእግዚአብሔር ያለመመቸት ህይወት፣ ሰዎች በቀላሉ ሜክ የሚያደርጉትን መንፈሳዊነት እኛ ለመታዘዝ መቸገር፣ አቅም ማጣት፣ ኃይል ማጣት፣ ጉልበት ማጣት እንደ ሰው ይሄ አንዱ ትልቁ ፕሮብሌማችን ሊሆን ይችላል ማለት ነው። እንግዲህ ሌሎቹ በእነዚህ ቅድም ባልኳቸው ለምሳሌ ማህበራዊ ችግር ሊኖርብን ይችላል። ከሰዎች ጋር ባለን ሪሌሽንሽፕ፣ ማህበራዊ አኗኗራችን እኛ ውስንነቶች ሊኖርብን ይችላሉ። በማህበረሰቡ ዘንድ የምንባለው ነገር እንደ ዊክነስ የሚጠቀስብን ነገር ሊኖር ይችላል ማለት ነው። ሌላው ቤተሰባዊ፣ እነዚህ ቤተሰባዊ እንኳ ቅድም ካልኳቸው ነገሮች ከማህበራዊ ጋር ከኢኮኖሚያዊ ጋር አብሮ ሊጨፈለቅ የሚችል ችግር ሊሆን ይችላል። ቤተሰባዊ ችግር ሊኖርብን ይችላል። ስለዚህ የተለያየ ችግሮች አሉብን። ችግሮች የዛሬ 5 ዓመት የነበረ ችግር ዛሬ አይኖርም። ዛሬ ያለ ችግር
ያው በቀጣይ ደግሞ ስፍራ ለቆ ለሌላ ችግር ግን ምንድነው ሰው ግን በጣም በተለያየ ቻሌንጆች የሚያልፍ ክቡር የሆነ እየተሰራ የሚያድግ ፍጥረት መሆኑን ግን በጣም እናያለን። ብዙ በእድሜ ያስቆጠሩ ሰዎች የማይጠገቡት ታሪካቸው አይጠገብም፣ ሲያወሩ አይጠገቡም። እንደገና ደግሞ ከሆነ አፍላ ወጣት ጋር ከታዳጊ ጋር ማውራት ደግሞ አጨብጧቸው ማለት በቃ እናንተንም ነው የሚያንቀሸቅሿችሁ። እንደነዚህ አይነት የምናያቸው ነገሮች አሉ። ስለዚህ ይሄ ምንድነው ላይፍ በራሱ እየሞረደን የሚያልፍ ነው። እንደውም የእግዚአብሔር ቃል መንፈሳዊ ቤት ለመሆን ተሰሩ ይላል አይደል? የመሰራት ውጤት ነው ሰው ብዬ አምናለሁ። ስለዚህ ግን ሰው ግን በዛው ሌቭል ነው መቆየት የማይፈቀድለት፣ እያደገ የሚሄድ እየተለወጠ የሚሄድ ፍጡር ነው እና ከዚህ አንጻር ራሳችንን ስንገመግመው ችግራችን እኛ ግን አሁን በአሁኑ ሰዓት በጣም የሚያታግለን ችግራችን ምንድን ነው? አውቀነዋል። ካወቅነው ብዙ ጊዜ እንደው ስንት ፐርሰንት እንደሆነ በፐርሰንት ባላስቀምጠው ያለብንን ችግር ማወቅ በራሱ ሶርሱን ማወቅ የመፍትሄውን የተወሰነ ፐርሰንት እንደማወቅ ነው ተብሎ ነው የሚቆጠረው። አለበለዚያ በጨለማ እንደመሄድ ነው። ምንድነው ችግራችሁ ሲባል አንዳንድ ሰው ልትመክሩት አትችሉ ማለት ችግሩን እንኳ አይደንቲፋይ ማድረግ አይችልም። አንዳንድ ሰው ያለበትን ችግር መንፈሳዊ ነው። ቅድም እንዳልኩት መንፈሳዊ ከሆነ በቃ እንዲስተካከል ሌሎችን እገዛ ማድረግ ሊሆን ይችላል። የጸሎት እገዛ መፈለግ ሊሆን ይችላል። የመበርታት ለራሱ ጊዜ መስጠት ሊሆን ይችላል። አቅም ይዞ መነሳት ሊሆን ይችላል። የኢኮኖሚ ችግር ነው ያለበት። ቅድም ያልኳቸው የስነ ልቦና ችግር ነው። ከባዱ ነገር የአንዱን ችግር በአንዱ ለመፍታት መሞከር በጣም ዋጋ ከፍሎ እንደመመለስ አንድ ቦታ ለመሄድ ለምሳሌ በአዲስ አበባ እንዴት ብዬ ልንገራችሁ፣ መሀል መገናኛ ላይ ሆነን ሰሚት ለመሄድ ወደ ሜክሲኮ እንደመሄድ ማለት ነው። ስለዚህ ሜክሲኮ ብንሄድ ሰሚትን አናገኘውም፣ ግን ሜክሲኮ ደርሰን እንደገና ሰሚትን ለመሄድ ደብል ጊዜ ደብል የሆነ ጉልበት አቅም ይወስድብናል ማለት ነው። ስለዚህ አይደንቲፋይ ማድረግ ችግሩን ማወቅ በጣም ጠቃሚ ነገር ነው። በመጽሐፍ ቅዱስ እስራኤላውያን እንደምታውቁት ከግብፅ ምድር ወጥተው ወደ ተስፋ ወደ ተገባላቸው ወደሚያርፉበት ምድር እንዲገቡ የተወሰነላቸው ዘመን 40 ቀን እንደነበረ ይነገራል። ነገር ግን ስንት ዓመት ነው የቆዩ? 40 ዓመት። ምንድን ያደረጉ? አንድ ምድረ በዳ ብቻ እየዞሩ እዛው ነበር የሚሆኑ። ስለዚህ ችግራቸውን አላወቁትም። ለምን እንደዛ እንደሚሆኑ አያውቁትም። ራሳቸውን ለመለወጥ ብዙ ጥረት አያደርጉም ነበረ። ግን ምን የሆኑ ነበር? ዲስከሬጅ የሆኑ ነበር። በየፉት ፕሪንቱ ምን የሆኑ ነበር? ዲስከሬጅ የሆኑ ነበር። ስለዚህ በዚህ ምክንያት መሪዎቻቸውንም ድራይ ያደርጓቸው ነበረ። መሪዎቻቸው በጣም እስከሚሰላችሁ ድረስ ይደርሱ ነበረ። ያም መሆኑ እነሱን ወደ መፍትሄ አላመጣቸውም። ስለዚህ አንዳንድ ጊዜ ስላለቀስን አልቅሰን ያልፍልናል እንጂ ትክክለኛ መፍትሄ በማልቀስ ውስጥ ላይሆን ይችላል ማለት ነው። መፍትሄውን ማግኘት አንድና አንድ የማይሻል ሕግ ሊሆንላችሁ ያስፈልጋል ማለት ነው። ዝም ብሎ ማልቀስም በጣም አደገኛ ነገር ስላለው ማለት ነው። እና መፍትሄውን ማግኘት በጣም 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 ጠቃሚ ነገር ነው ውዶች። እንግዲህ በዚህ ዘመን ችግር አያየኝም የሚል ሰው ያለ አይመስለኝም። ግን ከችግር ጋር መቀመጥ በጣም መፍዘዝ ነው ማለት። ጉንፋን ከያዘን ጉንፋኑን አሯሩጠን ማባረር አለብን እኮ አይደለም? ለጉንፋን የሚያስፈልጉ ግብአቶችን በላይ ሎሚ ቢሆን ዝንጅብል ቢሆን ሙቀት የሚፈልግ ቢሆን መድኃኒት ቢሆን በላይ አድርገን ቶሎ ብድግ ብለን ወደ ስራ መሄድ አለብን። ጉንፋን ይዞኛል እያልን ግን ከተለወሰወስን እዛው ነው የምንቀረው። እና ብዙ ችግራችን መፍትሄ ስላለው ዌክ አፕ ቪዲዮ ነው ይሄ ቪዲዮ። ተነሱ፣ እንነሳ። ችግር ማንንም ረድቶ አያውቅም።
የሚረዳ እጅ ግን አለ፣ የፈጠረን ጌታ ማለት ነው። የፈጠረን አምላክ ግን ሁልጊዜ ሊረዳን ሬዲ ነው። የሚገርመው እንደው በጣም የሚገርመኝ አንድ ቃል አለ መዝሙረ ዳዊት ላይ ይመስለኛል ይህም ቃል ያለው የዘላለም ክንዶች ካንተ በታች ናቸው የሚለው ቃል እንዳንወድቅ ፕሮቴክት የሚያደርግ ብርቱ እጅ አለ። ስለዚህ አትፍሩ፣ እስከምትወድቁ ድረስ አትደርሱም። ግቡበት፣ ጨፍልቁት፣ ጭፍልቅልቅ አርጉትና ይለይለት። ምንድነው ችግሩ? ምንድነው የያዛችሁ ነገር? ቆይ ምንድነው ግራ ያጋባችሁ ነገር? ግራ ያጋባን ነገር ምንድነው? በቃ ይለይለት። መፍትሄ የሌለው ነገር ስለሌለ ግቡበትና ወደ መፍትሄ ሰዎች ቢያስፈልጋችሁ የመፍትሄው አካል እንዲሆኑላችሁ ብትፈልጉ ሰዎች ሰብስቡ። ብዙ ወዮች አሉ። በጣም ደስ የሚለኝ ነገር ከህይወት መፍትሄ የሌለው ነገር ብዙ የለም። ኦፍ ኮርስ ለምሳሌ ሊገለን የመጣም በሽታ ከሆነና መፍትሄው ማደንዘዣ ብቻ ወይንም ደግሞ ማስታገሻ ብቻ እየወሰድን የምንቀጥል ከሆነ እሱንም አድሚት ማድረግ ቀሪ ያችን አጭር ጊዜያችንንም በጥሩ ሁኔታ ማሳለፍ ጥሩ ይመስለኛል። እዛ ላይ ሆኜ ፊሊንጉን ሙሉ ለሙሉ ስለማላቀው እዚህ ነገር ላይ ብዙ ማለት ባልችልም ግን ሁላችንም በተለያየ በሽታ እንጠራለን። ኦፍ ኮርስ እግዚአብሔር አምላካችን የፈውስ አምላክ ቢሆንም ያለ ጊዜያችን መጠራትን ከኛ የሚያርቅልን አምላክ ቢሆንም ግን ስራችንን ጨርሰን ደግሞ ወደ አዳነን ጌታ መሰብሰባችን ግድ ነው። ወደ ፈጠረን ጌታ መሄዳችን ግድ ነው። ስለዚህ እንደዚህ አይነት ቻሌንጆች እንኳን ቢመጡ አንፈራም የሚል ወኔ ብንይዝ ምናልባት መውጫ ወይ ሊሆን ይችላል። እሱ ባላችሁ አይደል ብዙ ጊዜ ሰዎች ሲታመሙ እንኳን ከበሽታው ይልቅ መጥፎ ይሄ ባድ ኒውስ ነው በጣም ዳሜጅ የሚያደርጋቸው። ማለት እንደ መጥፎ ዜና በህይወታችሁ አደገኛ ነገር የለም። በቃ ቀናችሁ ላይ እንደውም ብዙ ጊዜ በጣም ፕሮቴክት ማድረግ ካለባችሁ ነገር አንዱ ባድ ኒውስ ወደ እናንተ እንዳይመጣ፣ ወደ ምድራችሁ እንዳይመጣ፣ ወደ ዘሮቻችሁ እንዳይመጣ የሚደወሉ ስልኮቻችሁ የተባረኩ እንዲሆኑ ለእግዚአብሔር አሳልፈው መስጠት አይደለም። እኛ ምስኪኖች ነን። ብዙ ነገር ከቁጥጥራችን ውጭ ሊወጣ ይችላል። ግን ቅድም እንዳልኩት ፈጣሪ ላይ መዘለል ስንችል ችግራችን እንደ ጉም እየተነነ ይሄዳል። ተራራ የነበረው የገዘፈው ሁሉ የት ገባ ሳንለው ባዶ ይሆናል። ለሚያልፍ ነገር የማያልፍ የሆነ ቻሌንጅ ውስጥ አንገባም። አንዳንድ ሰዎች ባይ ዘ ዌይ እኔ ችግሮች እልህ ከፈጠሩ ከክፉ ናቸው ብዬ ነው የማስበው። በራሳችን ጉልበት ምንም የምናደርገው ነገር ስለሌለ ማለት ነው። ብዙ ጊዜ መፍትሄዎችን ፍለጋ ተረጋግተን ማድረግ አለብን። እልህ ውስጥ ገብተን ግን ሌላ ነገር ውስጥ ስንገባ ዋጋ ልንከፍል እንችላለን። የሚያልፉ ነገሮች የማያልፉ ተጽዕኖችን ጥለውብን ያልፋሉ። ቢቴኬር በጥንቃቄና እግዚአብሔር በሚወደው መንገድ መሄድን መምረጥ ሁል ጊዜ ያለብን ብዬ አምናለሁ። ለሚያጋጥመን ቻሌንጅ፣ ለሚያጋጥመን ችግር ስንመርጥ ምርጫ ልናደርግ የምንችለው በዚህ ነገር ላይ እግዚአብሔር ይከብራል ወይ? ይሄን ባደርግ እግዚአብሔር ይከብራል፣ በዚህ መንገድ ችግሬን ብፈታ እግዚአብሔር ይወደዋል ወይ? መንገዱ ነው ወይ የሚለውን እርግጠኛ እንሁን እንጂ የኛ አይደለም መፍትሄው፣ ሰልፉ የኛ አይደለም። እና ዛሬ ያው አባቶች እንኳን ነገርን ከስሩ ይላሉ። ከሶርሱ ለምንድነው የችግር ወደ እኔ የመጣው ምንድነው ምክንያቱ ብሎ ማወቅ ጥበብ ነው። በቃ ደግሞ ይሄ ነገር ካልተገለጠልን ደግሞ አንዳንድ ጊዜ አጠገባችን ያለው ነገር አይገለጥልንም። የሚገርማችሁ ነገር በቃ እንዲገለጥልን መጸለይ፣ መለመን፣ ሰዎችን ማማከር ሊሆን ይችላል። አንዳንድ ጊዜ በአእምሯችን አይናችን ይታወራል። ስለዚህ አጠገባችን ያለውን ነገር አናየው። ስለዚህ ይህንንም ነገር መጠቀም ምንድነው? የልጆቻችን ችግር ምንድነው? የቤተሰባችን ችግር፣ የትዳራችን ችግሩ ምንድነው? ከየት መጣ?
ምንድን ነው ምክንያቱ? ስለዚህ ያንን ነገር ብንሄድበት ምንድን ነው የምናጣው ነገር? ምንድን ነው የምናገኘው ነገር? በጣም ማየት ፈጥፍጦ አይደንቲፋይ ማድረግ ያስፈልጋል። ማሽሞንሞን ለማንም አይጠቅምም። ያሽሞነሞነው ነገር ያው ጊዜ መግዣ ነው እንጂ ምንም እንትን አይልም። ስለዚህ ዛሬ በዚህ ጉዳይ ላይ እንደው እኔም እንደ ቤተሰብ ለእናንተ ለቤተሰቦቼ ይህንን ኢሹ ነው ይዤ የመጣው። እንደጠቀማችሁ ተስፋ አደርጋለሁ። ሰኒ ቲዩብን ሰብስክራይብ አድርጉ እባካችሁ፣ ለሌሎች ሼር አድርጉ፣ ኮሜንት አድርጉ። ይሄ ቤተሰባዊ የሆነ ቻናል ነው። ስለዚህ አሳድጉ እንላለን። አብራችሁኝ ለነበራችሁ እጅግ አመሰግናለሁ። ተባረኩልኝ። እወዳችኋለሁ። ሰላም ባይ